ገባሻል? መጀመሪያ እኔ አንድ ነገር ነገር ምን ወንድሜ አንተ ጋር ሙቀየም ፋሚሊ ማስከፈት አልፈልግም። ፋሚሊያችን ላይ እየተከፋ ነው፣ በሱ ምክንያት እየተከፋ ነው፣ ችግር ውስጥ እየገባ ነው። ለምን ባንቺ ምክንያት ይሆናል? ለምን እኔ ባለ ትዳር ሴት ነኝ። ገብቶሃል አይደለ? ቢሆንስ ሰው እንደዚህ ሁኚ የሚለኝ ሴት አይደለሁ። ገባክ? ቢሆንስ እንደዚህ የሚባለው ፋሚሊ ጋር ያለ ሴት ያላገባች ያልወለደች ስትሆን ነው። ገባህ አይደል? እኔ አንቺ ላይ ሲቀልድ ታዲያ ዝም ብዬ አሁን ወንደችና ምናምን ብዬ ዝም ብዬ ማየት አለብኝ? ይኸውልህ ያንን ነገር አብረን እንድታስተካክል ነው የጠራሁት እንጂ ማለት ነው እኔ ልወስንልሽ የሚለኝ ሰው ፈልጌ አይደለም። ገብቶሃል አይደለ? ስለዚህ እኔ አሁን ውሳኔ እኔ ብቻ ውሳኔ አይደለም። ቤተሰብሽን አታከብሪም? እሺ እንደዛ ለምን አላከብረው ታዲያ? ለምን እንደዚህ ትይኛለሽ? ለምን ታስጨንቃት? በእናትህ ይኸው በዚህ ሰዓት መጨነቅ የለባትም ኪሩቤል። እኔ እኮ ለእሱ ስለማዝን ነው። አንተ እኮ ልክ ነህ። ይኸው ምንድነው ይሄ? ምንድነው አሳየኛ። ታያለሽ። መጀመሪያ ተረጋግጠሽ በእንደዚህ አይነት መልኩ አይደለም ማሳይሽ። ታያለሽ፣ ሁሉን ነገር ታያለሽ፣ ትወስኛለሽ። አሁን እኔ ስለዛ ሰይጣን ማሰብ አልፈልግም። ገባ? አንተ እኔ ስለሱ ነገሮች እህትህ በቃ በዚህ ሰዓት መጨነቅ የለባትም ነው እያልኩ ያለሁት። ይሄ ሰውዬ በእንደዚህ አይነት መልኩ ሊያልፍ ከፈለገ ነገ ከነገ ወዲያም መጥቶ ይቅርታ እንደዚህ አድርጊልኝ ቢልሽ አንቺ ትመለሻለሽ። እና ባለቤቱ ናት እኮ እኔ ደግሞ አልፈቅድም። እስከዛሬ የተናገረው ነገር አውቃለሁ። እስከዛሬ አስብ፣ እሺ በደንብ አስብ። እስከዛሬ የተደረገው ነገር ታውቃለች። እና በቃ በይቅርታ ታለፈ እኮ አንተ ይቅርታ ማለት ነው። በእንደዚህ አይነት መልኩ አይደለም ይቅር የሚባለው። በእንደዚህ አይነት መልኩ አይደለም። ምንድን ነው ፈልገው? ለምን ቤተሰቦቿን ይቅርታ ቤተሰብ ማክበር የለብኝም እያላችሁ ነው? ምን ማለታችሁ ነው? እነሱ እንኳን እንዳንተ አላከበሩም እኮ። ይኸውልሽ ራስሽን አረጋጊ። ያለው ነገር አብረን ነው ስለሆነ ከኔ ምን እንደምትፈልግ ግራ ነው የገባኝ። ገብቶሃል አይደል? እኔ እዚህ ጠራው ነገሮችን እንድታስተካክል ጠራው ካደለ እዚህ አንተ ደግሞ ነገሮችን መስቀልቅል እያረግብኝ ነው። አልገባኝም። የሆነ ሀሳብ እየገባኝ አይደለም። በቃ እንደዚህ የሆነ ቻንታ ታሳዝኝ። አንተ በዚህ ሁኔታ እንዴት ነው ይሄ ነገር አንተ እሷ ለመንገር ብትወስድ ነው የምታለቅሰው? ከዛ በኋላ እድሜ ልኳን አታለቅስም። አንተ ሁሌ ነው እያለቀሰች እንድትኖር ነው እያልክ ያለው። ችግር የለም። እቺን ጊዜ እናልፋታለን። አብረን ነው አይደለም ከኔ ምን እንደምፈልግ ብቻ አንቺ ነው ፈልገው አንቺ ምን የምፈልገው ነገር ሳይሆን አረበናት እንደዚህ እያለቀሰች አታሳዝነህ። እሱን ችግር ፈትቼ ነው። ምንድነው አሳየኝ። ምንድነው ይዘህ የመጣው? ይኸውልህ ከናውን በላይ ምንድነው አልገባኝም። ይኸውልሽ ይሄ ትልቅ ውሳኔ ወስኜ ነው የመጣሁት። በእናትህ ኪራ በእናትህ አዳምጪኝ። ውሳኔ የምኖር ሴት አይደለሁም እኮ። እሺ ቁጭ በይ እነግርሻለሁ። ስሚ ሄጄ ጠበቃና ነገር ኧረ ኪራ እባክህ በእናትህ ገባሽ? በአንቺ ህይወት የተደረገውን ነገር እያንዳንዱ ነገር አስቢ፣ አስተውል። ኧረ በእናትህ በጣም ትጎዳለች። እመነኝ ኪራ በጣም ነው የምትጎዳት። ብዙ አስለቅሶሻል። ቤተሰብ አምኖ